ጎልያድን በጠጠር የጣለ ጀግና አንበሳና ድብን በባዶ እጅ የገጠመ አርበኛ በእግዚአብሔር ፊት እንደ ልቤ የሆነ ሰው ተብሎ የተመሰከረለት ታላቅ ንጉሥ እንዴት በአንዲት ሴት እይታ ተሸነፈ? ጦር ሜዳ ላይ ያልወደቀው ዳዊት ለምን በቤተ መንግሥቱ ጣሪያ ላይ ተዘረረ? ዛሬ የምናወራው ስለ ዳዊት ጀግንነት አይደለም። ዛሬ የምናወራው ስለ ዳዊት ስብራት ነው። ይህ ታሪክ የዛሬ 3000 ዓመት የተፈጸመ የንጉሥ ታሪክ ብቻ አይደለም። ዛሬ በእያንዳንዳችን ቤት በሞባይል ስልካችንና በየግል ሕይወታችን ውስጥ እየተደጋገመ ያለ የውድቀትና የንስሐ መስታወት ነው። ሰላም ጤና ይስጥልኝ የፋና መንፈሳዊ የዩቲዩብ ቻናል ቤተሰቦች፣ ዛሬ ከጣራው ላይ የተጀመረው ውድቀት በሚል ርዕስ የዳዊትን ስህተትና የዘመናችንን ፈተና በጥልቀት እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እስከ ፍጻሜውም አብራችሁን ቆዩ። መጽሐፍ ቅዱስ ታሪኩን ሲጀምር እንዲህ ይላል። ነገሥታት ወደ ጦርነት የሚወጡበት ጊዜ በደረሰ ጊዜ በወቅቱ የእስራኤል ሰራዊት ከአምኖን ልጆች ጋር በከባድ ጦርነት ላይ ነበር። የአምኖን ሰዎች እስራኤልን ይሳደቡ የእግዚአብሔርንም ሕዝብ ያዋርዱ ስለነበር ክብርን ለመመለስና ርስትን ለማስጠበቅ ጦርነት የግድ ነበር። የአብና መላው የእስራኤል ሰራዊት በሜዳ ላይ ድንኳን ጥለው በጠራራ ፀሐይ ለሀገራቸውና ለአምላካቸው እየተዋጉም ነበር። ነገር ግን ዳዊት በኢየሩሳሌም ቀረ። እዚህ ጋር ነው የውድቀቱ የመጀመሪያ እርምጃ። ዳዊት መሆን የነበረበት በጦር ግንባር ከወታደሮቹ ጋር ነበር። እርሱ ግን አሁንስ መንግሥቴ ጸንተዋል፣ ኃይሌ በዝተዋል በሚል የመርካት ስሜትና በምኞት ተሸነፈ። ለጦርነት መውጣት ሲገባው በሰላም ጊዜ የሚደረገውን የከሰዓት እንቅልፍ መረጠ። የዳዊት ውድቀት የጀመረው ቤርሳቤህን ባየበት ቅጽበት አይደለም። ውድቀቱ የጀመረው ኃላፊነቱን ዘንግቶ መሆን ከነበረበት ቦታ ባለመገኘቱ ነው። እዚህ ጋር ለዘመናችን የሚሆን ትምህርትን እንቀስማለን። ዛሬ የእኛ ጣራ ምንድን ነው? ሥራ ፈትነት የሰይጣን ወፍጮ ቤት ነው ይባላል። አይምሮአችንን ያለ ሥራ ስንተው መሆን ከሌለብን ቦታ ስንገኝ ለፈተና በራችንን ወደን እየከፈትነው ነው። ዳዊት በጣራው ላይ እንደተመላለሰው እኛም ዛሬ በስልካችን መስኮት ውስጥ ሆነን ዓለምን ስናይ የዓይን አምሮታችን ይገዛናል። ዳዊት ቤርሳቤህን ተመኛት፣ አስመጣት፣ ከዚያም ተኛት። ነገር ግን ኀጢአት ብቻውን አይመጣም፣ አጋዥ ይፈልጋል። ቤርሳቤህ ማርገዟን ስትነግረው ዳዊት ታላቅ ድንጋጤ ውስጥም ወደቀ። አሁን ንጉሡ ስሙን ለማዳን በውሸትም ተተበተበ። ታማኙን ወታደሩን ከጦር ግንባር አስጠራው። ዳዊት ያቀደው ኦርዮን ከሚስቱ ጋር አድሮ እርግዝናው የእርሱ እንዲመስል ነበር። ኦርዮን ግን ከዳዊት ይልቅ በእግዚአብሔር ፊት ቅን ነበር። ጓደኞቼ በጦር ሜዳ ድንኳን ውስጥ እያደሩ ታቦተ ሕጉ በሜዳ ላይ እያለ እኔ ቤቴ ገብቼ አልበላም አልጠጣም አለ። የኦርዮን ቅንነት የዳዊትን ክፋት አጋለጠው። ዳዊት ግን በዚህ አልተመለሰም። እንዲያውም ይባስ ብሎ የኦርዮንን የሞት ደብዳቤ አጽፎ በገዛ እጁ አስታክፎም ላከው። አንድ ዝሙት ወደ ውሸት፣ ውሸቱ ደግሞ ወደ ግድያ አመራ። እግዚአብሔር ዳዊትን በዝምታ ውስጥ ተመለከተው። ነቢዩ ናታንን ላከበት። ናታን ድንቅ ታሪክም ነገረው። አንድ ብዙ በግ ያለው ሀብታም ሰው ነበር። አንድ ደግሞ አንዲት በግ ብቻ ያላት ድሃ ነበረ። ሀብታሙ ሰው እንግዳ በመጣበት ጊዜ የራሱን ትቶ የድሃውን በግ አርዶ አቀረበ። ዳዊት በታሪኩ ተቆጥቶ ይህ ሰው መሞት ይገባዋልም አለ። ናታንም በድፍረት ያ ሰው አንተና አለው። ዳዊት በዚህ ጊዜ እንደ ሳኦል አላመንከኝም፣ ሕዝቡ ስላስገደደኝ ነው አላለም። ይልቁንም ዘውዱን አውርዶ መሬት ላይ ተደፍቶ እግዚአብሔርን በድያለሁ አለ። በታላቅ ለቅሶም መዝሙር 51ን ጻፈ። አምላክ ሆይ እንደ ቸርነት መጠማረኝ፣ ከኀጢአቴም አንጻኝ እያለ ተማጸነ። እዚህ ጋር ነው የዳዊት ትልቁ ምስጢር ያለው። ዳዊት ቅዱስ የተባለው ኀጢአት ስላልሠራ አይደለም። ለኀጢአቱ የሰጠው ምላሽ ግን ከማንም የተለየ ስለነበር ነው። ምን የተለየ ነገር አደረገ ካላችሁኝ፣ ቀዳሚው ልባዊ ንስሐ ነው። ዳዊት ስህተቱን በቅንነት አመነ። እግዚአብሔር የሚፈልገው የማይሳሳት ሰው ሳይሆን ሲሳሳት ተሰብሮ የሚመለስን ልብ ነው።
ሁለተኛው ለእግዚአብሔር ያለው ፍቅር ሲሆን ኃጢአቱ ያስቆጣው ስለ ቅጣቱ ፈርቶ ብቻ ሳይሆን የሚወደውን አምላክ በማሳዘኑ ነበር። ሦስተኛ በመከራ ውስጥ በመጽናት ነው። ንስሐ ከገባ በኋላም የመጡበትን መከራዎች የልጆቹን ሞትና ዓመፅ በአርምሞም ተቀበለ። ዳዊት ከንስሐው በኋላ ያሳለፈው ሕይወት እግዚአብሔር ይቅር ይላል፣ ኃጢአት ግን መዘዝ አለው የሚለውን መራራ እውነት የሚያሳይ መስታወት ነው። ነቢዩ ናታን ሰይፍ ከቤትህ አይርቅም ብሎ የተናገረው ትንቢት በዳዊት የቤተ መንግሥት ግድግዳዎች ውስጥ አንድ በአንድ መፈጸምም ጀመሩ። የውድቀቱ የመጀመሪያው ፍሬ በቤርሳቤህ የተወለደው ሕፃን ታመመ። በዚህ ጊዜ ዳዊት ለ7 ቀናት መሬት ላይ ተደፍቶ ጾመ፣ ጸለየ፣ አለቀሰ። ነገር ግን ሕፃኑ ሞተ። ዳዊት በዚህ ጊዜ አላማረረም። ይልቁንም ተነስቶ ታጥቦና ተቀብቶ ወደ እግዚአብሔር ቤት ገብቶ ሰገደ። እርሱ ወደ እኔ አይመለስም እንጂ እኔ ወደ እርሱ እሄዳለሁ በማለት የኃጢአቱን ፍርድ በጸጋ ተቀበለ። ሁለተኛ በልጆቹ መካከል የተነሳው የዝሙትና የደም በቀል ነው። የዳዊት የዝሙት ስህተት በልጆቹ ላይ እንደ አባዜ ተደገመ። የበኩር ልጁ አምኖን የአብሮ አደግ እህቱን ትዕማርን አስነወራት። ይህ ታሪክ በዳዊት ልብ ላይ ሌላ ስንጥቅ ፈጠረ። ዳዊት አምኖንን ቢያስቆጣም እርሱ ራሱ ቀድሞ በሠራው ስህተት ምክንያት ልጁን በጽኑ ለመቅጣት አንደበቱም ታሰረ። ይህ ዝምታ ደግሞ ሌላ ጥፋትን ወለደ። የትዕማር ወንድም አቤሴሎም በቀልን አርግዞ ቆይቶ ወንድሙን አምኖንን ገደለው። ሦስተኛው የአቤሴሎም ዓመፅና የዳዊት ስደት ነበር። የዳዊት ትልቁ መከራ ግን ከልጁ ከአቤሴሎም የመጣው ክህደት ነበር። አቤሴሎም የሕዝቡን ልብ ሰርቆ በአባቱ ላይ በመነሳት የንጉሥነቱን ወንበር ተቀማ። ዳዊት ሽበት በወረሰው ራሱ በባዶ እግሩ እያለቀሰና እየተሳቀቀ ከኢየሩሳሌምም ተሰደደ። በዚህ የጭንቅ ወቅት ሳሚ የተባለ ሰው እየተከተለ ይረግመውና ድንጋይ ይወረውርበትም ነበር። የዳዊት ወታደሮች ይህን የሞተ ውሻ ራስ ልቁረጠው ሲሉ ዳዊት ግን በትሕትና እንዲህ አለ፣ እግዚአብሔር ዳዊትን ርገመው ብሎት ከሆነ ማን ሊከለክለው ይችላል? ምናልባት እግዚአብሔር መከራዬን አይቶ በዛሬው ስድብ ፈንታ መልካም ያደርግልኝ ይሆናል። ዳዊት መከራውን እንደ ቅጣት ሳይሆን እንደ መንፈሳዊ ተግሣጽ በዝምታም ተቀበለ። አራተኛው የአቤሴሎም ሞትና የንጉሥ መሪር ለቅሶ ነበር። በመጨረሻም በአቤሴሎምና በዳዊት ሰራዊት መካከል ጦርነትም ሆነ። ዳዊት ወታደሮቹን ብላቴናውን አቤሴሎምን አትንኩብኝ ብሎ ቢለምንም አቤሴሎም በጦርነቱ ተገደለ። የድሉ ዜና ለዳዊት ሲነገረው ንጉሡ ደስ አላለውም። ይልቁንም ወደ ሰገነቱ ወጥቶ ልቡ እስኪፈርስ ድረስ ልጄ አቤሴሎም ሆይ ልጄ አቤሴሎም ባንተ ፈንታ እኔ በሞትኩ ይሻለኝ ነበር እያለ ዋተተ። ይህ ለቅሶ የንጉሥ ብቻ ሳይሆን የኃጢአት ውጤት ቤቱን ሲያፈርሰው እያየ ያለ አባት የመጨረሻ የቁጭት ድምፅ ነበር። ዳዊት እነዚህን ሁሉ መከራዎች ያሳለፈው እግዚአብሔርን እየጠላ ሳይሆን ይበልጥ እየወደደ ነበር። በመከራው ውስጥ መዝሙራትን ጻፈ፣ በስደቱ ውስጥ ወደ አምላክም ጮኸ። ትልቁ ትምህርት እግዚአብሔር ዳዊትን እንደ ልቤ ያለው ስላልበደለ አይደለም፣ ከበደለ በኋላ በመጣበት መከራ ሁሉ ውስጥ በእግዚአብሔር ፍርድ ላይ ስላላመፀና ራሱን ዝቅ አድርጎ ስለተቀበለ ነው። ኃጢአት ቤቱን ቢበጠብጠውም ንስሐው ግን ነፍሱን አጸዳት። ያ ስብራቱ ይበልጥ ቅዱስና ትሑትም አደረገው። ዛሬም በቤተ ክርስቲያናችን ቅዱስ ዳዊት ብለን የምንጠራው በንስሐ የታጠበ ሕይወቱ ለሁላችንም ተስፋ ስለሆነ ነው። ወዳጆቼ ሆይ የዳዊት ታሪክ የጥንት እስራኤል ታሪክ ብቻ አይደለም። የዛሬው የዲጂታሉ ዓለም ነጸብራቅ ጭምር ነው። ዛሬም እንደ ዳዊት በየቤታችን ጣሪያ ላይ ቆመን ወደ ዓለም መስኮት የምንመለከትባቸው ስልኮች በእጆቻችን ላይ አሉ። ቀዳሚው ጣራውና የሶሻል ሚዲያው ዓለም ዳዊት በጣራው ላይ ሆኖ ያላየው ነገር ቢኖር ያቺ አንዲት እይታ የቤቱን ሰላም እንደምትሰርቀው ነበረ። ዛሬም እኛ በፌስቡክ፣ በቲክቶክ ወይንም በቴሌግራም የምናያቸው ቀላል የሚመስሉ ምስሎችና ንግግሮች የውድቀታችን መጀመሪያ ሊሆኑ ይችላሉ። ዳዊት በሥራ ፈትነት ሰዓት እንደተፈተነ ሁሉ እኛም ጊዜያችንን ያለ ዓላማ ስናባክን የኃጢአት ቀስት በቀላሉ ይወጋናል። ሁለተኛው የኃጢአት ሰንሰለትና ዛሬ የምንከፍለው ዋጋ
ዳዊት ኃጢአቱን ለመሸፈን የሄደበት ርቀት ዛሬም ቤታችን አለ። አንዲት የድብቅ ስልክ ጥሪ፣ ያችን ጥሪ ለመሸፈን የሚነገር ውሸት፣ ውሸቱን ለማጽናት የሚፈጠር ሌላ ክፋት፣ ልክ እንደ ዳዊት ማንም አላየኝም ብለን የምናስባቸው ሚስጥሮች ነገ የትዳራችን መፍረስ፣ የልጆቻችን መበተንና የቤታችን መታወክ ምክንያት ሊሆኑ ይችላሉ። ዳዊት ከዓመታት በኋላ በልጆቹ ያየው መከራ ዛሬ እኛ ከጥቂት ደስታ በኋላ በቤታችን ላይ የምናመጣው መዘዝ ነው። ያ ሰው አንተ ነህ የሚለው ድምፅ ዛሬ ናታን በአካል ላይመጣ ይችላል። ነገር ግን ሕሊናችን መጽሐፍ ቅዱስ ወይንም አሁን የምትሰሙት ይህ ቪዲዮ ያ ሰው አንተ ነህ እያሎት ሊሆን ይችላል። ያ ታማኝነቱን ያጎደለው ሰው አንተ ነህ። ያ በምቾት ተኝቶ ኃላፊነቱን የዘነጋው ሰው አንተ ነህ። ዳዊት በድያለሁ ብሎ ባይመለስ ኖሮ ስሙ ከታሪክ ማህደር በጠፋም ነበር። የኛም ክብር የሚመለሰው ስህተታችንን ስናመንና ንስሐ ስንገባ ብቻ ነው። አራተኛ ከጠባሳ በኋላ ያለው ጸጋ ነው። የዳዊት ሕይወት አንድ ትልቅ ተስፋ ይሰጠናል። እግዚአብሔር የሰባሪዎች አምላክ ነው። ኃጢአታችን የፈጠረው ጠባሳ በምድር ላይ ሊኖር ይችላል። ንስሐችን ግን ከሰማይ አምላክ ጋር ያስታርቀናል። ዛሬም ቢሆን የጠፋውን ትዳር ለመጠገን፣ የራቀውን ልጅ ለመመለስ፣ የቆሸሸውን ሕሊና ለማጠብ ንስሐ ብቸኛው መንገድ ነው። የፋና መንፈሳዊ ቤተሰቦች ከዳዊት ታሪክ የምንማረው ትልቁ ቁም ነገር ውድቀት የሚጀምረው ከቦታችን ስንጠፋ ነው የሚለውን ነው። በጸሎት ቦታ ተገኝ፣ በትዳር ታማኝነት ቦታ ተገኝ፣ በሥራ ቅንነት ቦታም ተገኝ። ከጣራው ላይ የሚያጓጓ ነገር ብታይም የቤርሳቤህ ውበት የአንድ ቀን መሆኑንና የኦሪዮን ደም ግን የዘለዓለም ጩኸት መሆኑን አስታውስ። እግዚአብሔር እንደ ዳዊት ልብ የሚሰበር እንደ ዳዊት ተመልሶ የሚቀደስ ሕይወት ይስጠን። ይህ መልእክት ለአንድ ሰው ሕይወት መለወጥ ምክንያት ሊሆን ይችላልና ሼር ማድረጋችሁን አትርሱ። አስተያየቶቻችሁን በኮሜንት ስር አስፍሩልን። ለዛሬው አበቃን። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።